ብሩኬ ሀይሚና አንተን በጣም ወዳቸዋል። እውነቴን ነው። እኔ ልጄ ቢሞት በእናንተ ነው የተጽናናሁት። እባክህ እባክህ ትዕግስት ይኑር ብሩኬ፣ እባክህ እባክህ ወደ ሀይሚ ይሁን። አንድ እናትን ውደድ፣ ሁለት ሀይሚን ውደዳት። እውነቴን ነው። እኔ ግን በቪዲዮ ነው የማውቃችሁ፣ አላውቃችሁም። እባክህ ልባችን አትስፈሩት። እኔ በጣም ወዳችኋለሁ። እግዚአብሔር ነው የሚያውቀው። ከልቤ ነው የምወዳችሁ። ሰው የፈለገውን ይበለኝ፣ ውስጤን የማውቀው እኔ ነኝ። በጣም ወዳችኋለሁ ሁለታችሁን። አትለያዩ፣ እንዳትለያዩ እባክህን። ኤፍሬም አስታርቃቸው ስለ ፈጣሪ ብለክ። እሱም ወንድምክ ነው፣ እህትክ ነች። እባክህ ሁለት የሚዋደዱትን ልጆች እንዳይለያዩ አድርጎ ወንድሜ። እባክህ ክብር ከፈጣሪ ታገኛለክ። ብሩክ የሚያዋህ ነው። እባክህ ከሀይሚዬ እንዳይለያዩ። ሰላም ሰላም ቤተሰቦቼ እንዴት ናችሁ? ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት በያለም ጥግ ዳርቻ ሰላም ናችሁ በዚት ይበልልኝ። እንዴት ናችሁልኝ? እንዴት አላችሁ? እንግዲህ በእነ ሀይሜ ጉዳይ በእነ ብሩኬ ጉዳይ ነው የመጣሁት። እንዴት እንደምታለቅስ ይች ልጅ። ይች እናት እንግዲህ እናት ነኝ ብላለች። ልጄ ሞቶብኝ ልጄ ቢሞትብኝም በእናንተ ነው የተጽናናሁት ብላለች። እና ሊላሂ ወኢና ኢለይሂ ራጂዑን። በጣም ያሳዝናል። ሀቂቀትን አንድ ሰው ያ ሰው ፍቅረኛሞች ነን ብሎ ስለመጣ ስለሰራ አንድ ላይ ይኖራል ማለት አይደለም። አንድ ላይ ያገባል አግብቶ ይኖራል ማለት አይደለም። አላህ ያለው ነገር ነው የሚሆነው። ግን ደግሞ አንድ ሰው ፍቅረኛሞች ነው ስለሰራ ፍቅረኛ መስሎ ስለሰራ ያ ሰው ወይ ባሉ ወይ ትዳሩ አይደለም። ልንገራችሁ እውነቱ፣ ወይ እሷ የምትወደው ሊኖራት ይችላል፣ ወይ እሱ የሚወደው ሊኖረው ይችላል። ስለዚህ ለምንድን ነው እናንተ እንደዚህ የምትሆኑት? ያላችሁት አረብ ሀገር ላይ ነው። ሚዛናዊ የሆናችሁ ሀሳብ መስጠት ነው። እንወዳችኋለን፣ ሁላችንም እናከብራችኋለን። ላኪን ግን ብሩኬ ሲመጣና አሁን ያለበትን ነገር እውት። እናቴ ጠላ ሽጣ ነው ያሳደገችኝ አለ። ጠላ ሽጦ ደግሞ ተሽጦ ያደገ ልጅ ደግሞ እግዚአብሔር ይመስገን እያለ ጌታውን እያመሰገነ ይኖራል እንጂ በዚህ ልክ ያዙ ልቀቁ ልበድ አይልም ማለት ነው። አሁን በቃ እናንተ ይዛችሁት ገደል አስገባችሁት ልጁን። ጭራሽ ሞት ያለበት እኮ አይመስልም። ጭራሽ ዘለለ ቅጡ ጠፋው ማለት ነው። ያኔ ከኔ በላይ ማንም የለም፣ ከኔ በላይ ሰው የለም፣ ከኔ በላይ ምርጥ የለም። አይ የሰው ልጅ አይረባም አፈር ነው ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ በዚህ ልክ ባትሆኑ፣ በዚህ ልክ እንደዚህ ባትሆኑ ጥሩ ነው። ሀይሚዬም እንግዲህ ችግር የለውም እየመጣ ያንንም እያመጣ ከሚያስደበድብሽ፣ ያንንም እያመጣ ከሚያስፎግርሽ፣ ያንንም የማንንም ጨምላቃ እያመጣ ከሚያሰድብሽ መገላገል ይሻልሻል። እውነት ለመናገር ማለት ነው። ማንም ሰው አይፈልግም በትዳር ውስጥ ወይንም ደግሞ በፍቅረኛሞች ውስጥ ያንንም እያመጣ እያስገባ እዛችም ጋር የሚደዋወል ከሆነ አብሳለትም እንግዲህ ያው መታ እንግዲህ ያው መውለጃ ያደርሷል ምናምን ብላለች። እንደ ውሻያችንም የሚነካ ሰው ከባድ ነው ማለት ነው። ነገም ያው ስለሆነ ስለዚህ ከዛሬው መከበር ይሻለኛል፣ አልፈልግም ካሁን በኋላ የመጨረሻ ነው ብላ እንግዲህ አስወጥታለች ማለት ነው ከህይወቷ። አንድ ሰው ካመረረ አመረረ ነው በቃ። ያንን ሰው አላችሁ አለህ ብላችሁት ያንን ሰው ወይንም ደግሞ አለኝ ብላችሁ ተቀምጣችሁ እሱ እንዲጠላችሁ እየሰራባችሁ ከሆነ ለዛ ሰው ያላችሁን ነገር ትቆርጣላችሁ ማለት ነው። የመጨረሻ ነው የምትቆርጡት። በቃ የመጨረሻ እናንተ እየወደዳችሁት እናንተ እያቀረባችሁት እሱ እናንተ እንድትጠሉት የሚያደርግ ከሆነ አከተፈ ተብሎ ይተፋል ማለት ነው። የሀይሚዬቶች ደግሞ 0-0 ነው የሚያስቀሩት ማለት ነው። እውነት ለመናገር ፍፄ እኔ ለጥላቱም ለወዳጁም ለዘመድም ለጨረቃ ፋሚሊም አንድ ላይ ሆነው በጣም የሚያስቀኑ ልጆች ናቸው። እኔ ግን ምን ገብቶባቸው እንደዚህ እንዳደረጋቸው ማውቃ ነገር የለኝም። ምን አይነት ሰይጣን ገብቶ እንደዚህ እንዲሆን እንዳደረጋቸው እነዚህ ሁለት ልጆች አላውቅም እንጂ በጣም ሰው ሁሉ የሚቀናባቸው ነበረ። እንደዚህ ተርምስምስ ወጥቶ ሀይሜን ደግሞ የምትናገሯት ልጅ አይደለችም። የብሩኬ ቡችሎች ውሾች እየወጣችሁ እየተናገራችኋል ነው። ሀይሜ ታደሰ አብረናት አለን፣ እኛ ከጎኗ ነን ማለት ነው። ብዙ እህቶች አሏት።
ብዙ እህቶች የማይበገሩ ወደኋላ የማይሉ ወደፊት ነው እንጂ ወደኋላ የለም የሚሉ የምር ከእንደ ንብልባሎች ወጥተው ላይ ብላ 24 ሰዓት ተቀምጠው ስለ እሷ የሚያወሩ የሚታገሉ ከስራ በአኳያ እውነቴን ነው። ስለዚህ አንተ ደግሞ እንደዚህ እየዘለልክ መስታወትህን ፊት ለፊት አድርገህ ጀዋልህን ፊት ለፊት አድርገህ እየዘለልክ ነው። አይጉድ አይጉድ፣ ያሳዝናል። ይመችክ፣ ችግር የለውም። እኛ ለሰው ጥላትን ጅልን ነገር መጥፋን ነገር አንመኝም። ግን አንድ ቀን ስትሰደብ ወጥቶ አንድ ቀን አልተናገረላትም። ሀቂቀትን አንድ ቀን ተዋትሽ ደቧትኝ አብራይ በልታለች፣ አብራይ ሰርታለች። ዛሬ እንደዚህ ቢሆንም ፍቅረኛ የነበረች ባለቤት የነበረች በቃ ይቺ ልጅ እንዳለችው ይቺ ልጅ እንግዲህ ልጅ ቢሞትብኝ በእናንተ ላይ ተጽናናሁት። ለመታደል በጣም ያሳዝናል። ብቻ እና እኔ እንጃ ፍፄ ነው ለዚህ ሁሉ ተጠያቂው፣ ፍፄ ነው ለዚህ ሁሉ ተጠያቂው፣ ፍፄ ነው ማለት ነው። እንደዚህ እያደረገ አብሳላትን እያመጣ ያችንም እያመጣ እሱ ነው ከጀርባ ሆነ የጭቃቸው